እንኳን ለዚህ ያበቃ እግዚአብሔር እንኳን ለዚህ ያበቃ። ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ ስለሆነ ነገር በጣም የምትገርመት ነች። እግዚአብሔር በርጋሚ እግዚአብሔር ነልቀም ስታይ ማሰንትናች እግዚአብሔር እንኳን እሱን ተናግሬ ብቻዬን ሆኜ ነው የላኩልሽ። ለምን እኔ እንደዚህ ለማድረግ ፈልጌ አይደለም። ልልሽ ስልክልሽ ዲክላይን አረግሽብኝ። ሲቀጥል ደግሞ እኔ አንቺ ከወጣሽ በኋላ ተናግሬዋለሁ እሱን። ከዛ ንዴት ይዞኝ ነው ምናምን ነገር እንዴ ከዚህ በፊት እንደዚህ እኮ ብለህ አታውቅም ስለው ንዴት ስለያዘኝ ነው ይቅርታ ምናምን አለ። ከዛ ላስገባትና ይቅርታ ትላታለህ ስለው እሺ አለኝ። ብቻዬን ወጣሁና እንዳይደብርሽ ላኩልሽ። አልቀበልም አልሽ። ከዚህ በላይ ምን አደርጋለሁ ታዲያ? እንዴ ሁሌ ስትቀላለጅ አልነበር እንዴ እንደዚህ አይነት ነገር ሲጀመርስ? ከዛ አንቺ ማይ ስነ ስርዓት ያዥ ያማታል እንዴ? በእናቴ ጉዳይ ስቀላለድ ያለሽ ታውቂያለሽ። እኔ እየሰደበሽ ነው ከመጀመሪያው ያልኩት። ስነ ስርዓት ያዥ ይልሽ በእንደዚህ አይነት ጉዳይ ስትቀላለጅ ነበር ያልሽ። ድራማሽን አትስሪ። ምንድነው ከዚህ በፊት እናትሽ የሸርሙጣ የሴተኛ ዳሪ ልጅ እያለኝ ሴተኛ ዳሪ እያለኝ በእንደዚህ አይነት ጉዳይ መጀመሪያ ለተናገርሽው ነገር ነው ያልኩት። ነው እየተቀላለድሽ ነበር ያልሽኝን እኮ ነው። እኔ እየተቀላለድኩ በእንደዚህ አይነት ሁኔታ መጀመሪያ ለተናገርሽው ነገር ነው ያልኩት። መጀመሪያ ለተናገርሽው ነገር ሶስት ሴት ሆነን ስትይ ሁሌ ነው የምትቀልጅ። እንደዚህ አይነት ነገር አይደለም። እሱ ደግሞ የቀጠሮ የሆነ ነገር ሆነሃል ሲለው ነበር ያኛው። ሁላችሁም እየተቀላለዳችሁ ነበር። በመሀል ላይ እየተቀላለድኩ ካልነበር ከዛ የእሱን ሰምቶ ዝም ስላለ ያንቺን ሶስት ሴት ሆናችሁ ካለች ቅድስት ምናምን አልኩት። እኔ ደግሞ ሊቀልድ መስሎኝ ነው። ይሄን ነው ቀልድ ያልኩት። ከዛ በኋላ ለተናገረች ነገር አይደለም ሊቀልድ ያልኩሽ። እንዴ ምንሽ ነው? ስለዚህ በቃ ይኸውልሽ አሁን ቀልድ እንደሌላው ጊዜ ቀልድ መስሏት ነው የነገረችው። በቃ ታረቁ እናንተ። ሰላም ነው ነው ይልሽ ሀቡ እኔ ነግርሻለሁ። ቅድም አክባሪዋ ነው ብዬሻለሁ። አክባሪዋ ስለሆንኩ ምንም መነጋገር አልፈልግም። ቆይ ብዬሻለሁ። ከዚህ በፊት የሆነ ነገር ተደባብረን ምናምን ራሳችን ተነጋግረን ነበር። ገባሽ? አሁን ደግሞ አክት እያደረገች የበለጠ እንትን ሆዴን እንትን እያለችብኝ ነው ያለችው። ስለዚህ ምንም እኔ አልተጣሏትም። አሁንም እኔ እና እሷ እኮ አልተጣለንም እኮ አልኩሽ። ግን ይሄ ሌላ ነገር፣ ሌላ አማርኛ፣ ሌላ አክት ምናምን እኔ በህይወቴ አክትም አድርጌም አላውቅም። አንቺ ብትሆኚ ዘግተሽ ወጥተሻል ወይ ደግሞ እያለቀሽ ይሆናል። አንቺ እናትሽን ሴተኛ ዳሪ የሴተኛ ዳሪ ልጅ ቢልሽ ምንድን ነው በዛን ሰዓት የምትሆኚ? ሴተኛ ዳሪ ነሽ የሴተኛ ዳሪ ልጅ እያለ እናትሽን ቢሰድብብሽ እዛ ላይ ሆኖ ምንድን ነው የሚሰማሽ? እስኪ መልሽልኝ። እናት መሳደብ በጣም ብልግና ነው፣ ነውር ነው። ግን ይሄ የእሱ ጥፋት እንጂ የማሂ ጥፋት አይደለም። ከማሂ አፍ አይደለም የወጣው ከእሱ አፍ ነው አይደል? እሱ ነው የሰደበሽ። ስለዚህ እሷ መንገሯ ነው ስህተቷ። አትናገሪ ማለትሽና ሳትሰማ ቀርታ መንገሯ ብቻ ነው የሷ ስህተት። ገባሽ? ለእሱ መንገሯ በቃ አልሰማም ነበር። አንቺ ያልሽውን አልሰማም ነበር። ሱ ማሂ ያልሰማውን አለመስማት አይደለም ሀቡ ይልሽ አለመስማት አይደለም። አለመስማት ሳይሆን አንተን እንደዚህ እያለች ነው ብላ ማብራሪያ ሰጠው። ታይማሂ አንዴም አይደለም ሁለቴም ሶስቴም የነገርኩሽ። እሱ ደግሞ ላይቭ ላይ አንቺም ላይ አለ እኔም ላይ አለ። እረፊ ማሂ ማብራሪያ እኔ ያልኩት ይልሽ አንድ ወንድ አስገቡ ነው ያልኩት። አንድ ወንድ አስገቡ ነው ያልኩት። አንድ ወንድ አስገቡ እኮ ያለችው እንደዚህ አንተን ሴት አድርጋ ምናምን ያ ማብራሪያ ታይማሂ አልሰማ ሲላት ደግሞ ድጋሚ እንትን ብሎ ነበር። ኔትወርኩ እየተሰማው አልነበረም። ሲመጣ አብራርታ ነገረችው። ከዛ በኋላ እንደዚህ አይነት ጸያፍ ስድብ ተሳደበ። ኦኬ ራሴን ቀይሬ ዝም ብዬ ራሴን እንትን ብዬ ለመጫወት ሞከርኩ፣ ለመቆየት ሞከርኩ። ማሚ ባለጌ የሚባለው ራሱ የኛ ክላብ ሰድ እኔ እንደዚህ ሰድቡኝ ያውቅ ማሚ የሚባለው ራሱ ማሚ ባለጌ ነው የሚባለው ራሱ እንደዚህ ሰድ በጣም ነውር ነው። እናት መሳደብ ነውር ነው። ስለዚህ አሁን ደግሞ አክት ምናምን እኔ ለምንድን ነው አክት ማደርገው? እኔ አክት እንደማልወድ አክት በወድ ኖሮ አወራም ነበር እንዴ? አታውሪ ዝም በይ እያልኩሽ ነበር። ሀቡ ጌሙን ተጫዋች እያልኩሽ ነበር አይደል? አክት ምንድን ነው? አክት በወድ ኖሮ ማግኘ በቃ ይቅርታ በያት እንዴ። እኔ ስለነገርኩት ነው ይቅርታ ምናምን እንጂ ስለሰደባት አይደለም። እኔ ስለነገርኩት ነው ሀቡ። ኦኬ እኔ ስለነገርኩት ይልሽ በቀልድ አስቤ ነው። አሁንም ቢሆን ለክፋት አልነበረም የነገርኩት። ለክፋት ነው ብለሽ ካሰብሽ ደግሞ ሶሪ፣ እኔ ለክፋትም አይደለም የተናገርኩት። ገባችሁ? ስለዚህ ሄዱና ጻፉ። ያገባበት ሁሉም ቦታ ሄደን እንጻፍና ያስገባ ሰው ጋር ደግሞ ተሰባስበን በኮሜንት እንበራሳለን። ብዙ ሰው ሄደን ነበረ።
ባንዳንድ አውሩ ይኸውልሽ ታብስሽ ጋር እንሄድ ሲባል ብዙ ሰው ሄዶ ነበረ። እንደ ታብስሽ እንደሄዳችሁ እንደዚህ እንትና ሆናችሁ ሀይባ ጋይዱና ታስፍ ብዙ ሄደናል። ስለዚህ በእያንዳንዱ የነገው ቪዲዮ ሳይለቀቅብን በፊት የነገ ቪዲዮ ምንም የሚጠብቂ ነገር የለም። ክፉ ነገር ነው። ነገ ቪዲዮ ምን አገባሽ? ቪዲዮ የና ልጆች ማለት ነው። የሱ ቪዲዮ ሄዳችሁ እንዳትተው። በእያንዳንዳችሁ ሰብስክራይቡን አንሱ። በስ ምት ሃይማኖታችሁ የምታከብሩት ከሆነ ሁለተኛ ደረጃ ደግሞ ሩታ የምትወዱት ከሆነ የቤቷ ላይ ተቀመጠችበት ቦታ ሄዶ ነው ይሄ ነገር ተሰራ። አይደለም ማሪ ሩታ የራሷ ጉዳይ እንጂ ሩታ ነው የምትበልጠው ወይ ሃይማኖት ነው የሚበልጠው? ሃይማኖት በላይ ምንም የለም። ሀቢብ ሃይማኖቱ ሃይማኖት ባናቱ ይከተሉ ከማገኘት እንጂ ከሃይማኖት ማን ሰው እንኳን ሩታ አይደለም አባቴም እናቴ ከሃይማኖት አይበልጥም። በቃ ሃይማኖት ነው። እዚህ ጋር ያመጣው ማለት ነው። ቪዲዮ አውርዱ ያጠፋል። ሰው እንደዚህ ሻሻ ሲባል ማለት ነው ቪዲዮ ያጠፋል። ቪዲዮን አውርዱ። ስለመረጃ አውርዱና ያዙ። ቲክቶክ ሙሉ ቪዲዮ ያስፈልጋል። አንድ ቪዲዮ ብቻ አውርዱ። የባለፈው ዴብ እንደዚህ ይዞ የያዘውን ቪዲዮ አውርዱና ያምር ያጠፋል። ችግር የለም አውርዱዋለሁ። ኦኬ በቃ ማውረዱ ለምን ያጠፋል? ሰብለ ወረድና ለአንድ ቦታ እንሂድ። ሀቢባ በድግኒዳ አሁን እኮ ሀቢባ ጋር አየር አለ። የምር ክፍተት አለ። ሰው የለም። ለምን አንድ ቤት አንሆንም? መጀመሪያ ሀቢባ ቤት ይሻላል። እዚህ ቆሙ። እሷ ብዙ ሰው ትሰበሰባለች። እሷ ማሽቃበጥ እኮ ትወዳለች። ሀቢባ ቤትም ቢሆን ማለት ነው መጀመሪያ እኛ ራሳችን ተሰብስበን በአንድ ቤት እንደዚህ አውርተን ነው መሄድ አለብን። ሀቢባ ቤት ማለት ነው። አሁን ጆርጋን ራስ ታስከበላለች። ይሄ ነገር ሲጀመር ሁለተኛ እንትና ኦከር አልከፈተም። ታብስሽ ደግሞ ስራ ላይ ስለሆነ እሷ ላይ ደግሞ ክፍተት ነው። ስለዚህ ታስገባለች። ከዛ ያገባበት ነገር ብሎ አሁን ለምሳሌ ሀቢባ ቤት ራሱ ብትሄዱ ማለት ነው ስለ ቪዲዮ ስለ ሩታ ምናምን ሳይሆን ስለ መስቀላችሁ የሩታን ስም ማንሳት የለባቸው። ስለ ቪዲዮ ማንሳት የለባቸው። አብርሽ ማንሳት የለባቸው። አንደኛ ነገር የምታወሩት ስለ መስቀላችሁ ነው። ያ ስለምንም ነገር ሌላ ነገር ሳታወሩ ማለት ነው። እንደዚህ ተደረገ በመስቀል ማታጣ አለ ብሎ እንደዚህ ሆኖ 2 ቀን ከቪዲዮ ጠፍቶ አሁን ዳና ነን መስቀሉን አውልቄ ብሎ ማቷል ብላችሁ አውሩ እንጂ ሩታ እንደዚህ